እንዴት ብንጸልይ ነው ጸሎታችን የሚሰማው የሚል ጥያቄ ደርሶኛል። ዛሬ ይህንን ጥያቄ እመልሳለሁ ማለት ነው እንደ እግዚአብሔር ፈቃድ። እናንተ ደግሞ 10 ጊዜ ኮፒ ሊንክ በማድረግ ይህ ጥያቄ ላለባቸው ወንድሞችና እህቶች ሁሉ አዳርሱልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። በተጨማሪም ደግሞ አቃቤ ሥርዓት የሚለውን ዩቱብ ሰብስክራይብ አድርጉ። እግዚአብሔር ሁላችን የሚጠብቀን። ቀጥታ ወደ ጥያቄው ምንድን ነው የሚለው እንዴት ብንጸልይ ነው ጸሎታችንን እግዚአብሔር የሚሰማን የሚል ጥያቄ ነው። እንግዲህ እኔ ባጭሩ እነግራችኋለሁ ማለት ነው። እግዚአብሔር ጸሎታችንን እንዲሰማን አንደኛ የመጀመሪያው ነገር ከቂም ከበቀል ከተንኮልና ከሀኬት ርቀን ይቅር ባዮች ነው። ቂምና በቀል ልባችንን ከቆለፈው እግዚአብሔር ይቅር ባይ ነው። ስለዚህ እግዚአብሔር በየት ብሎ ከኛ ይቀርባል? ስለዚህ ከዚህ እንራቅ፣ የመጀመሪያው ነገር ማለት ነው። ይህንንም ደግሞ በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ተጽፎ እናገኘዋለን። መስዋዕት ለማቅረብ በምትሄድበት ሰዓት አስቀድመህ መስዋዕትህን እዛው መሰዊያው ላይ አስቀምጠህ ሂደህ ከወንድም ጋር ታረቅ ይላል። በሁለተኛ ደረጃ ደግሞ ያለማቋረጥ መጸለይ ያለብን እስከ መቼ ከተባለ ልመናችንን እስከምናገኝበት ድረስ እግዚአብሔር እስከሚያከናውልን ድረስ ማለት ነው። እስከዛ በደንብ አድርገን ሁልጊዜ ያለማቋረጥ መጸለይ ያስፈልጋል። የተለመነው ሁሉ ይሰጣል ማለት አይደለም። ለምንድን ነው የተለመነው ሁሉ የማይሰጠው ከተባለ እግዚአብሔር የሚሰጠን የሚጠቅመንን ነገር መርጦ ብቻ ነው። የማይጠቅመንን ነገር አይሰጠንም። የማይጠቅመንን ነገር የማይሰጠን ሊያጠፋን ስለሚችል ነው እንጂ እግዚአብሔር ነፍጎን አይደለም። ስለዚህ የሚጠቅመን ከሆነ ጊዜው ቢረዝምም ቢያጥርም እግዚአብሔር ለእኛ ከመስጠት ወደኋላ አይልም። ልመናችንን በሚሰጠን ሰዓት ታዲያ ጊዜው ረዘመ የምንል ከሆነ ጊዜው ቢረዝምም እንኳን አያችሁ ተጨማሪ የምንጠቀምበትን ዕድሜ ሰጥቶ ነው የሚሰጠን። እስኪ ወደ ይስሐቅ እንሄድ። እስኪ አብርሃም ይስሐቅን ሲወልድ የ100 ዓመት ሽማግሌ ነበረ። ነገር ግን ይስሐቅን ሲሰጠው አሁን በ100 ዓመቱ ለአብርሃም ምን ያደርግለታል ልትሉ ትችላላችሁ። እንዳይመስላችሁ። ከዛ በኋላ እግዚአብሔር አምላክ ለአብርሃም 70 ዓመትን ጨምሮ ነው የሰጠው። እያችሁት አይደለ? የአንድ ሰው ዕድሜ ጨምሮ ነው የሰጠው። እግዚአብሔር ልመናችንን አዘግይቶ ልመናችንን ቆይቶ የሚሰጠን ከሆነ ልመናችንን የምናጣጥምበትን ዕድሜ ጨምሮ ይሰጠናል። ስሙ የተመሰገነ ይሁን። በሶስተኛ ደረጃ እንዴት እንለምን ልመናችንን እንድናገኝ ወይም ጸሎታችን እንዲሰማ ካላችሁኝ በፍቅር ሁነን የፍቅር ጉድለት እንዳይኖርብን ሆናል። ፍቅሩን እንዴት ነው የምናደርገው ከተባለ ከቤት እስከ ውጭ ድረስ መልካም ሰዎች መሆን ያስፈልጋል ማለት ነው። አሁን ዓለማችን በተለይ ኢትዮጵያችን በምንድን ነው ተውጣ ያለችው ከተባለ እርስ በርስ በመጠራጠርና እርስ በርስ በጥላቻ አይን እየተያየን ነው። አንድ ሰው አንድን ሰው ማመን አቅቶታል። እርስ በርሳችን እኮ ሰው ስናይ እንዲህ እያልን እኮ ነው ማመን አቅቶናል። ስለዚህ በፍቅር ሆነን ቢያንስ ከቤተሰቦቻችን ጋር በፍቅር ሆነን ስንጸልይ ጸሎታችን ይሰማል ማለት ነው። በአንደኛ ጴጥሮስ 4:8 ላይ እንደተቀመጠው ማለት ነው። ፍቅር የኃጢአትን ሙላት ሁሉ ያጎላል፣ ያጠፋል፣ ከእግዚአብሔር ጋር ያስታርቃልና በፍቅር ሆነን። አራተኛውን እንዴት አድርገን እንጸልይ ካላችሁ ያለ መጠራጠር እግዚአብሔር ሁሉን ይችላል፣ እግዚአብሔር ሁሉን ያደርጋል። የሚጠቅመኝ ከሆነ ከኔ ይህንን ነገር አይነፍገኝም። ስለዚህ እግዚአብሔር ሊያደርግልኝ ይችላል፣ በፍጹም አይከለክለኝም ብለን ባለመጠራጠር መጸለይ ያስፈልጋል። ይህም ደግሞ በሉቃስ ወንጌል ምዕራፍ 11 ቁጥር 22 ላይ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በለሲቱን ረገማት ይላል። ስለዚህ ሐዋርያት ቀረብ ብለው ያቺ በለስ ደርቃ ሲያዩት እንዴት ሊሆን ይችላል ብለው ወደ ጌታችን ቀረብ አሉና እንዴት ነው ይሄ ነገር በአንድ ጊዜ እንዲህ የደረቀችው ብለው ሲጠይቁት ጌታችን ያለ ጥርጥር የለመናችሁት ጸሎት ሁሉ ይከናወንላችኋል ብሏል። ያለ ጥርጥር ከለመን ሁሉ ነገር ይደረጋል። ነገር ግን ይሆንልኝ ይሆን አይሆንልኝ ይሆን ካልን ላይሆን ይችላል። ስለዚህ ምንድነው ማድረግ ያለብን? ያለ ጥርጥር መጸለይ ያስፈልጋል። ስንጸልይስ ምን ብለን እንጸልይ ካልን የሚጠቅመን ከሆነ ስጠን ጌታ ሆይ፣ የማይጠቅመን ከሆነ ግን ተወው። የማይጠቅም ነገር እኔ አልፈልግም፣ ተሸክም የምዞር ነገር ለእኔ ምን ያደርግልኛል? የምጠቀምበትን ስጠኝ፣ የማልጠቀምበትን ግን አትስጠኝ ብለን መጸለይ ያስፈልጋል። ልክ እንደ ቅድስት እግዚአርያ የተባረከ ልጅ ከሆነ ስጠኝ፣ የተባረከ ልጅ ካልሆነ ግን ማኅፀኔን አድርቅ አለች። የጸለየችው ጸሎት ሰምሮላት ብፁዕ አባታችን አቡነ ተክለ ሃይማኖትን እግዚአብሔር ሰጣት ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሆን። ይህንን በብዛት አስፋፍቼ በአቃቤ ሥርዓት ዩቱብ ላይ አስቀምጥላችኋለሁ። አቃቤ ሥርዓት ዩቱብን ሰብስክራይብ አድርጉ፣ ለማስተማሪያ ነውና። የልዑል እግዚአብሔር ቸርነት በየወጣችሁበት በየገባችሁበት ይጎብኛችሁ፣ ይባርካችሁ። ወስብሐት ለእግዚአብሔር።